የመካከለኛው ምስራቅ ሀያላን ሀገራት ጦርነት የጥቁር ገበያ ሐዋላውን እጅግ በከፍተኛ ሁኔታ አባብሶት ሰንብቷል። በዛሬው ዕለት አዳሩን ከ1 ብር እስከ 75 ብር ድረስ ቅናሽ ያሳዩ የዓለም ሀገራት ገንዘቦች እጅግ ባልተጠበቀ ሁኔታ የጥቁር ገበያ ሐዋላ በጣም ወርዷል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ የካቲት 28 2018 ዕለታዊና ወቅታዊ የምንዛሬ ዋጋ በተለይ የጥቁር ገበያ እጅግ ባልተጠበቀና ባልታሰበ ሁኔታ በእጥፍ ቀንሶ የ17 ሀገራትን መረጃ እንዲሁም የብዙዎቻቸው ጥያቄ የኢትዮጵያ ንግድ ባንክን አቅርበልኝ ባላችሁኝ መሰረት የ7 ሀገራትን በንግድ ባንክ አካትቼ ይዤላችሁ ቀርቤያለሁ። ሁላችሁም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ በዛሬው ፕሮግራማችን የአሜሪካ ዶላርን፣ የካናዳ ዶላርን፣ ዩሮን፣ ፓውንድ ስተርሊ፣ የባህሬን ዲናር፣ የሳውዲ ሪያል፣ የዱባይ ድርሃም፣ የኩዌት ዲናር፣ የጆርዳን ዲናር፣ የአውስትራሊያ ዶላር፣ የኦማር ሪያል እንዲሁም የቻይና ዩዋን፣ የእስራኤል ሽክል፣ የስዊስ ፍራንክ በተጨማሪም የኳታር ሪያልንና የቤሩትን የምትሉ የቻናል ቤተሰቦች እነዚህ ሁለቱ ሀገራት ምንዛሪያቸው በአሜሪካ ዶላር ስለሆነ የአሜሪካ ዶላርን ማወቅ የናንተን የምንዛሬ ዋጋ እንደማወቅ መሆኑንም በዚሁ አጋጣሚ ላደርሳችሁ እያልኩ በዛሬው ዕለት እንግዲህ አንድ የአሜሪካ ዶላር እጅግ ባልተጠበቀ ሁኔታ 186 ብር ከ47 ሳንቲም ሲመነዘር 100 የአሜሪካ ዶላር 18640 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። በመቀጠል የንግድ ባንክን ወደ መጨረሻ ላይ የማደርሳችሁ ይሆናል። እስከ መጨረሻው ድረስ መከታተላችሁን እንዳትረሱ። ሌላው የካናዳ ዶላርን ስንመለከት 137 ብር ከ87 ሳንቲም ሲመነዘር 100 የካናዳ ዶላር 13787 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮን ስንመለከት 216 ብር ከ48 ሳንቲም ሲመነዘር 100 ዩሮ 21648 የኢትዮጵያ ብር ሲመነዘር ውሏል ማለት ነው። ሌላው ፓውንድ ስተርሊን ስንመለከት 250 ብር ከ81 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25000 ከ81 ሳንቲም ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር እጅግ ባልተጠበቀ ሁኔታ እንግዲህ ወርዶና አሽቆልቆሎ 494 ብር ከ10 ሳንቲም ሲመነዘር 100 የባህሬን ዲናር 49410 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያልን ስንመለከት 49 ብር ከ67 ሳንቲም ሲመነዘር 100 የሳውዲ ሪያል 4967 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃምን ስንመለከት 50 ብር ከ84 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ84 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናርን ስንመለከት 608 ብር ከ39 ሳንቲም ሲመነዘር 100 የኩዌት ዲናር 60839 የኢትዮጵያ ብር ሲመነዘር እንደሚውልና ላለፉት ቀናት ከነበረበት እንግዲህ እጅግ በተጋነነ ሁኔታ ወርዶና አሽቆልቁሎ ተመልክተናል። ሌላው የጆርዳን ዲናርን ስንመለከት 263 ብር ከ50 ሳንቲም ሲመነዘር 100 የጆርዳን ዲናር 26350 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላርን ስንመለከት 131 ብር ከ40 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13140 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያልን ስንመለከት 485 ብር ከ83 ሳንቲም ሲመነዘር 100 የኦማር ሪያል 48583 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋንን ስንመለከት 27 ብር ከ07 ሳንቲም ሲመነዘር 100 የቻይና ዩዋን 2707 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅልን ስንመለከት 60 ብር ከ30 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ30 ሳንቲም እየተመነዘረ ይውላል ማለት ነው።
ሌላው የስዊስ ፍራንክን ስንመለከት 240 ብር ከ40 ሳንቲም ሲመነዘር 100 የስዊስ ፍራንክ 24000 ከ40 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው እንግዲህ በትናንትናው ዕለት የኢትዮጵያ ንግድ ባንክን አቅርብልን ባላችሁኝ መሰረት አንድ የአሜሪካ ዶላር በንግድ ባንክ 152 ብር ከ99 ሳንቲም ተገዝቶ 156 ብር ከ05 ሳንቲም እየሸጠ ይገኛል። ፓውንድ ስተርሊን ስንመለከት 203 ብር ከ56 ሳንቲም ተገዝቶ 207 ብር ከ63 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 181 ብር ከ28 ሳንቲም ተገዝቶ 184 ብር ከ91 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 194 ብር ከ86 ሳንቲም ገዝቶ 198 ብር ከ76 ሳንቲም እየሸጠ ይገኛል። በዓለማችን በምንዛሬ ደረጃ ቁጥር 1 የሆነችው የኩዌት ዲናርን ስንመለከት 492 ብር ከ15 ተገዝቶ 502 ብር ከ00 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 21 ብር ከ73 ሳንቲም ገዝቶ 22 ብር ከ17 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን ስንመለከት 41 ብር ከ65 ሳንቲም ገዝቶ 42 ብር ከ49 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን ስንመለከት 40 ብር ከ79 ሳንቲም ገዝቶ 41 ብር ከ61 ሳንቲም እየሸጠ እንደሚገኝ የኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ ዝርዝር እንዲሁም ደግሞ የጥቁር ገበያ ሐዋላ የተጻፈውን አንብበን ወደ እናንተ አድማጭ ተመልካቾቻችን ይዘንላችሁ ቀርበናል ማለት ነው። እንግዲህ ከሰሞኑ የጥቁር ገበያ እጅግ ባልተጠበቀና ባልታሰበ ሁኔታ የመካከለኛው ምስራቅ ሀገራት ማለት ነው ከፍተኛ ጦርነት በመኖሩ እጅግ ባልተጠበቀ ሁኔታ ዶላር እስከ 200 ብር ድረስ አካባቢ ገብቶ የነበረ ቢሆንም አሁን ላይ እጅግ ባልተጠበቀ ሁኔታ ቀንሷል። እንግዲህ መረጃውን እያየን ወደ እናንተ ማድረስ እንጂ ትክክለኛ ዋጋ እንዳልሆነ ልትገነዘቡ ይገባል። ምክንያቱም ዌብሳይቱ በሰዓታቶች ልዩነት ይቀንስ ሊጨምር ስለሚችል በዚህ ሰዓት ያለውን መረጃ አንብበን ነው ወደ እናንተ ያደረስ ነው። በተለይ የኢትዮጵያ ብሔራዊ ባንክ ህገወጥን እጅግ ከፍተኛ ሁኔታ ቁጥጥር እያደረገ ስለሆነ ሁላችሁም በህጋዊ መንገድ ገንዘባችሁን ብትልኩና አገራችሁን ብትጠቅሙ መልካም ነው እያልኩኝ ቪዲዮውን ላይክ ሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩ ለዛሬ ያስኩላችሁ ዕለታዊ ምንዛሬ ዋጋ ዝርዝር ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።